አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ የሚል አይዞሽ ቀልዳታ በፍቅሯና በጓደኛ ማነ ወይስ ማነሽ? ከኔ ምንድነው የምትፈልጉት? ምንድነው አላማችሁ? ይደምንት ቆይሺ እኔ ከሰው የተለየ ምን አይነት ኃጢአት ሰርቼ ነው ንስሐ ግቢ የሚሉ? እሺ ቆይ የት ነው ንስሐ የሚገባው? ጫውነ ስድሌ ምን አይነት ጣጣና አድርግ ቅዱስ እንዴት ነው? ብቻ ድብድባ ደክሞታል ብለህ አይደለም አይቀጠልከኝ? አረ እንደውም በተቃራኒ ይቅርታ ልጠይቅኝ የመጣሁት። ለምን ነው ይቅርታ የምጠይቀኝ? በአንተና በፊዮሪ መሀል ስሜቴ እንደመራኝ ጣልቃ መግባት አልነበረብኝ። ሳልሰባብር መረዳት በጣም አሪፍ። እኔ እንኳን ያንተን ዱላ ፈርቻ አይደለም ትክክል አለማድረጌ ስለገባኝ ነው ይቅርታ ልጠይቅ የመጣሁት። እኔን ፈርተህ ካልሆነማ ጭራሽ ይቅርታን አልቀበልም። እኔ ማንኛውም ሰው ማንነቴን አውቆ መሳፈጡን ካላቆመ በስተቀር ጭራሽ አልፋትም። ስማ እኔ ጸብ አልፈልግም። ካንተ ጋር የሚያደፋፈረኝም የሚያናንቀኝም ነገር የለም። አሁን ይቅርታ ልጠይቅ የመጣሁት ለፊዮሪ ስለማስብላትና ምርጫዋን ስለማከብር ነው። እሺ ልንገር አይደል ፊዮሪ ላንተ ምንም አይደለች። ለማሰብም ከሆነ ደግሞ እኔ በቃል ደግሞ ድብና አድርጌ እንከባከባታል። እኔም እሱ ነው የምፈልገው። በደንብ አድርገህ ተንከባከባት። ስማ ደግሞ በምንም ታምር ከዚህ በኋላ ፊዮሪ አጠገብ ላይ አልፈልግም። እሺ እሱን እንኳን ማድረግ አልችልም። ወይኔ ቅዱሴ ምን አልክ አንተ? ይኸውልህ ማዘር ትሙት ያልኩን ባታደርግ ማለት ነው እዘለዝልሃለሁ። ትሰማኛለህ ቅዱስ? አክብሬክ ነው እሺ እዚህ ድረስ ይቅርታ ልጠይቅ የመጣሁት። ከፊዮሪ ማርቀው ደግሞ ምርጥ እህቴ ስለሆነች ነው። እህቴ ስለሆነች ሳይሆን ራስ ወዳድ ስለሆንክ ነው እንድትረሳ ማትፈልግ። አታስብ። አርቃትም ማለት ሁሌ ካጠገቡ አልጠፋም ማለት አይደለም።
ግን ደግሞ ባስፈለግኳት ሰዓት ካጠገቧ መሆኔ እንዳትረሳው ነው። እሺ በጣም ደፋር እያስጠነቀቀኝ ባልሆነ መጎዳቷን እንደማልፈልግ እየነገርኩ። ምን ያስቃል? አንተ ግን ትንሽ አታፍርም? እንክትክት አድርገህ ከሰባበርካት በኋላ ጉዳቷን አልፈልግም ምናምን ብለህ ሾት አደርጋለህ። እኔ እኮ አንድም ቀን ልጎዳት አስቤ አላውቅም። በአካሳቢ ለመምሰል አትሞክር። ትልቁ ጉዳቷን የማይሻር ቁስሏም አንተ ነህ። የምታስብላት ከሆነ ትልቁ ህመም አንተ ስለሆንክ ካጠገቧ አትድረስ። እሺ አልደርስም። ጉዳቷ እኔ ከሆንኩ አንተ ደግሞ መጥፊያዋ እንዳትሆን ተጠንቀቅሽ። ለእሷ አትጨነቅ። አንቺ ምን አይነት ልጅ ነሽ? በእናትሽ ደግሞ ምን ሆንኩ? በጣም ስፈልግሽ ነው ያገኘሁሽ። የምርሽን ነው? አዎ። ምን ነው ደግሞ አንቺ ከመቼ ወዲህ ነው ስለኔ ማሰብ የጀመርሽው? አንቺ አልተረዳሽኝም እንጂ ሌት በህልሜ ቀን በውኔ ሁሌ ነው ማሰብሽ። አልቀረብሽም። አሁን ቸኩላለሁ። ከመንገድ ዞር በይልኝ። አንቺ ደግሞ ገና መሽ በቅጡ ራሱ አወራኝ። ሴትዮ ነገርኩሽ እኮ ዞር በይልኝ በቃ። እኔና አንቺ ምንም የምናወራው ነገር የለም። እኔ ግን የማወራሽ ነገር አለኝ እኮ። ምንድነው እሱ? እቺ ነገር አይሻት? አየዋት እና ምን ላድርገው? የማን ስጦታ እንደሆነ ገምቺ። የማንስ ቢሆን እኔ ምን አገባኝ? አይገርምሽም ጄሪ? አዩሲ እኮ ነው ይገዛልኝ። እና ይግዛልሻ? ለኔ መናገሩ ምን አስፈልገ? ያው ጓደኛዬ ስለሆንሽ ደስታዬ ደስታሽ ነው ብዬ ነው እኮ። እኔና አንቺ ጓደኛ ማቾች እንዴ? እና ልክጂ ነው ስራፈት። ለምን ለኔ ካልሽ አዩሲ ይገዛልኝ ሀብል ይኸውና ይኸውና እያልሽ በየአደባባዩ መዞር ትሻለሽ? እሺ ምን ተመስላለች? ገና ምን አይተሽ ከዚህ በላይ ባላንጨረጭርሽ እኔ ቤቴ አይደለም። ቀፍቴ ፒስ ነው አለው ለያየ ማንሽን ፊትህን አደምነዋል። ታውቂ ለኔ ነገር በምን እንደሚጨንቀኝ። ቆይ ልታናገራት አልሞከርክም እንዴ? እሱማ ከመሞከር መች በዝኛ ቃል ትንሽ ባሁኑ ነገሩ ከብዶብኝ ነው እንጂ ያጋጥማል። ያው ፍቅር አመሉ ከባድ ነው። እንደ አመሉ ደግሞ ሹሩሩ ማለት አለብህ። ፍቅርማ ምን አረገ ብለህ ነው? እሷም እኮ ችግር ሆኖባት ነው እንጂ እኮ ትወደኛለች። ምኑ ነው ችግር የሆነባት? ለቤተሰቡ የገባችው ቃል። ለዛም እኮ ነው ፍቅር ሹሩሩ ማለት ነው ይወዳል ያልኩ። የምር የምታፈቅራት ከሆነ ደግሞ ጠብቃት። እስከ መቼ? የሰው ልጅ እስከ ዘላለም መኖር የሚችል ቢሆን እስከ ዘላለም ጠብቃት ለነበረ። ግን ምን ግን ዘላለም መኖር አንችልም። ፍቅራችንን ግን ዘላለማዊ ማድረግ እንችላለን። ስለዚህ የምትነፍሰው አየር እስክታቆም ድረስ ጠብቃት። ምን አማራጭ አለ? እንዳልከው ፍቅሬን ሹሩሩ ያልኩ ጠብቃታለሁ። ልክ ነህ። ፍቅር ብቻውን ንጉስ ነው። ደግሞ ትላንትና ምን ሆነ ነው ስልክ አንጥቶ የጠፋብኝ? ያው ስልኬ ባትሪ እያስቸገረኝ ነው፣ ለዛ ነው የጠፋሁት። እሺ አሁን የጸጋን ጉዳይ ምን አደረግኩ? ሰፈሩ አንዳንድ ነገሮችን ለማጣራት እየሞከርኩኝ ነው። እሺ እና ያገኘው ነገር አለ እንዴ? ለጊዜው ምንም ነገር የለም። በገርም ያያ ብዙ ሰዎችን ጸጋን ታውቃታላችሁ ብዬ ጠይቄያቸው ነበር። እሺ ግን አንድም ሰው የረባ ነገር ሊነግረኝ አልቻለም። እና ምን አይነት ቦታ ነው የጠየቀው? ያው አንዳንድ ሱቆችና ሊስትሮ ቦታ ጠይቄያለሁ። በቃ? አዎ በቃ። ይሄ ብቻውንማ በቂ አይደለም። እንዴት? ጥሩ መረጃ ለማግኘት እኮ የሚመርጡት ቦታዎች ብዙ ሰው የሚገኝበት ቦታ ነው። ለምሳሌ? ቆይ ምን አይነት ቦታዎች? ለምሳሌ ጠላ ቤት ኦር ጠጅ ቤት፣ ብቻ የሆነ ሰው የሚበዛበት ቦታ። ያስታይል። እንደዛ ከሆነ በቃ የሚቻለኝ ነገር በሙሉ ሞክራለሁ። ፒስሽ። እና አሁን ታዲያ እዚህ ምን እያደረክ ነው? ድንገት ከቤት ከወጣች እኮ እዚህ ልጠብቃት ብዬ ነው። እንደዛ ከሆነ በጣም ጥሩ። ስለዚህ መታ ምትልን እስከንሰማ ድረስ እዚያ ብሬ እጠብቃለሁ። ደስ ይለኛል። እስቲ ፊትህን አሳየኝ። ደህና ነኝ። አንቺ ብዙም አታካብጂ። አታካብጂ ትለኛለህ እንዴ? እንደዚህ አፍንጫን ሰብሮ? የምር ግን ልጁ በመታኝ ቦክስ ውስጥ የተሰማኝ ህመም አይደል? እና ምኑ ነው? ልጁ ላንቺ ያለው ፍቅር። አንተ ያማል እንዴ? ደግሞ ምን አጠፋው? እኔና ቅዱስ መሀል እንደዚህ አይነት ነገር የለም። የምር ፊዮሪ ባምነሽ ደስ ይለኝ ነበር። እና እንዳታምነኝ የሚያደርግ ምንድነው? የልጁ ቡቲ በቦክስ ስላለ ብቻ ያፈቅራታል ብለህ አሰብክ? የኔ እናት እንደዛ አይነት ቦክስ የሚገኘው አንድ ካፈቀረ ሰው ነው፣ ሁለት ደግሞ ተስፋ ከቆረጠ ሰው ነው። እናማ ልጁን ሳይው ተስፋ የቆረጠ አይመስለኝም። ምናልባት አፍቅሮሻል። አንተ ያልቅብህ። ወዴት ነው የምትደውይው? ቅዱስ ጋር ብቻ ናፍቆሽ እንዳይሆን። እሱ የጀመረውን ቡጢ እኔ እንዳልቀጥልበት። እሺ
እና ምን ልታደርጊ ነው የምትደውይው? አቦ መጥቶ ይቅርታ እንጠይቅ ነው። እሱ ጥሩ ሀሳብ ነው። ኧረ አንተ ትንሽ እንኳን ተግደርደር። ኧረ ምንም መግደርደር አያስፈልገው። በይቅርታ ሰበብ መጥቶ በእኔና ባንቺ መካከል ያለው ነገር ካላወቀ እመኚኝ፣ በቀጣይ በቦክሱ ሞትብሻለሁ። ወረኛ ሄላ ምን ቀረሽ? ስነ ስርዓት ያለው መልስ መልስልኝ። እሺ ቅዱስ ባልመልስ ምን ልታመጪ? መቼም እኔ ፊዮሪ ማን እንደሆንኩኝ የረሳው አይመስለኝም። እኔም ቅዱስ ማን እንደሆንኩኝ የምታውቂ ይመስለኛል። ለማንኛውም ቼኑን ልሸጣው እንደሆነ ልነግረን የደወልኩት። አንቺ ያምሻል እንዴ? ኧረ ጤነኛ ነኝ። ቼኑን ልሸጠው ነው እያል ስለምን ጤና ነው የምታወሪው? እንዳልሸጠው ከፈለክ አንድ መደራደሪያ ያቀርብልሃለሁ። ምንድነው? አሁን ያለውበት ድረስ ትመጣና ሄኖክን ይቅርታ ትጠይቀዋለህ። ሄኖክ ደግሞ ማን? ትላንት የመታው ልጅ ነው። አላረገውም። ቅዱስ አጉልልህ ውስጥ ባትከተኝ ጥሩ ይመስለኛል። እኔ ቅዱስ ይቅርታ አስጠይቃ የተሽን ታውቂያለሽ? ዛሬ ትጀምራለህ። መቼም ቢሆን አላረገውም። እንደለመድከው 5 እቆጥርልሃለሁ። ግን እመነኝ፣ ያ ካልሆነ ቅዱስ ቼኑን እሸጠዋለሁ። ፊዮሪ 1 2 ሰይጣን እንደሆንሽ ታውቂያለሽ አይደል? አውቃለሁ። አሁን ያልኩን ታደርጋለህ ወይስ አታደርግም? የኔ ያላችሁት ጎበዝ ልጅ። እንደዚህ ውሳኔ ስትወስን ደስ ይላል። ባክሽ ተናገር፣ የት ነው ያላችሁት? ሄኖክን የመታበት ቦታ ስትደርስ በመጀመሪያው ቅያ ስትመጣ ታገኘናለህ። መጣው። የምር ፊዮሪ ሰውዬሽ ግን ከባድ ሚዛን። ውስጡ ግን ንጹህ ነው፣ ምንም ክፋት የለበትም። በሱስ ደግሞ እኔ ራሴን በደንብ አይበታለሁ። ከአንድ ወንዝ ስለተቀዳችሁ ነው የተፋቀራችሁ። አንተ ያማል እንዴ? በእኔና በሱ መሀል ምንም ነገር የለም። እሺ በቃ ሁሉንም ነገር ትችላለህ። እሺ ቢዚ የሆነ ነገር ልነግርሽ ነበር። ምንድነው ሄሉ? እኔ በቃ ማሚ እያስጨነቀችኝ ነው። እንዴ አንቺን ደግሞ ምን አድርጊ ብላ ነው የምታስጨንቅሽ? ያሬድን ካላገናኘሽኝ ብላ ነው። ምን ሄሉ የምርሽ ነው? አዎ ቢዚ የምሬን ነው። እንዴ ቆይ ማሚ ለምንድን ነው ያሬድን ማግኘት የፈለገችው? ይሄ እኮ ግልጽ ነው ማለት እንዴ ከዚህ በኋላ ተሳስተ ልጅ አጠገብ እንዳትደርስ ብላ ልታስጠነቅቀው ነው የሚሆነው። ወይኔ ጉዴ ፈላ። ይሄ በፍጹም መሆን የለበትም። ባይሆን ደስ ይለኝ ነበር፣ ግን ደግሞ ባላገናኘው ጸጋ ማገናኘቱ አይቀርም። እሺ ቆይ ታዲያ ምንድን ነው የምናደርገው? ወይኔ ቢዚ ግራ ይገባኝ እኮ እሱ ነው። ወይኔ ጉዴ። እሺ ግን አንቺ ምን አልሻት? እንዴ እኔማ ድረሱን አላቆም ብዬ ዋሻት። ግን ቢዚ ማሚን እያወቅሻት በቃ እንዴትም አድርጋ ነው የምታውቀው። ወይ አበሳ። አሁን እንደው ምን አይነት ጣጣ ውስጥ ነው የገባሁት? በእናትሽ በጣም ደባሪ ነገር ነው። ሄለን አሁን የግድ ያሬድን ማግኘት አለብኝ። ምን ልትይው? ምክንያቱም ማሚ እንደምንም አድርጋ ብታገኘው እንኳን ምንም መናገር እንዳሌለበት ላስጠነቅቀው ይገባል። እንደዛ ከሆነ ተነሻ እንሂድ። ቆይ ልደውልለት። ምን ልትይው ነው? የት እንዳለ ልጠይቅ። ሄሎ ያሬድ። ወይ ቤዚ፣ በአስቸኳይ ላገኘህ እፈልጋለሁ። ቤዚ ምን ነው ችግር አለ እንዴ? ምን በእኔ ህይወት ላይ መች ችግር ጠፍቶ ያቅና ነው? ቆይ እሺ ደግሞ ምን ተፈጥሮ ነው? እሱም በአካል አግኝቼህ ነው ላውራህ የምፈልገው። ለመሆኑ አሁን የት ነህ? እሺ በቃ ሁሌም ማግኘት ቦታ ላይ እጠብቅሻለሁ። እሺ እዛው ጠብቀኝ። አሁኑን መጣሁ። ምን አለሽ? ሁሌ የምንገናኝበት ቦታ ነኝ ያለው። እንደዛ ከሆነ ተነሽ እንደር። አይ እኔ ብቻዬን ነው እሺ የምሄደው። እንዴ ለምን? ምክንያቱም ይሄን ጉዳይ ብቻችንን ተወያይተን ነው መፍታት ያለብን። ስለዚህ ብቻዬን አገኘዋለሁ። እሺ እንደዛ ከሆነ ስትመለሽ ያለሽን ነገር በሙሉ ትነግሪኛለሽ። ባይ። ሶሪ ብሩኬ፣ ይኸው መጡ። ምን ሆነ? ምን ያልሆንኩት ነገር አለ? ምን ነው? ምን ተፈጠረ ደግሞ? የመስተፋቀሩን ጉዳይ ተገላገልኩ ስል ደግሞ ሌላ ችግር መጥቶ ከፊት የተጋረጠ። እንዴ የምን ችግር ነው ከፊት የተጋረጠው? ኢየሱስ ወንድም የኛን የፍቅር ግንኙነት አይፈልገውም። ዩኒቨርሲቲ ያለው? አዎ ዩኒቨርሲቲ ያለው። እናንተ ፍቅር እንደጀመራችሁ በምን አወቀ? ትምህርት ጨርሶ እንደመጣ የሷ አንድ የባህሪ ለውጥ አይቶ ሲከታተላት ነበር። የምን ለውጥ? የባህሪ ለውጥ ነው። ትጨነቂያለሽ፣ ብቸኝነት ታበዣለሽ ብሎ አልሰለላትም መሰለ። ከዛ ምን ሆነ? ከዛማ ባለፈው ከትምህርት ቤት ስንመለስ መንገድ ላይ ጠብቁን እጇን እየጎተተ ይዟት ሄደ። ከዛ በኋላ እኔና እሷ ሰላም አይደለም። ይሄ እኮ የሚጠበቅ ነገር ነው ማለት። ያው አለ አይደል፣ ሁሉም ወንድሞች እኮ እንደዚህ ናቸው። እሱማ እኔ በሱ አልፈርድበት።
ግን ያቺ ቦቅቧቃ ነች ያበሳጨች። ብቻ ሶሲን እንደምን ቦቅቧቃ እያልክ ያለው? አዎ እሷ ነው። ይኸውልህ ዴቭ፣ ሶሲ እኮ ብትፈራ ራሱ አይፈረድባት። ወንድሟ እኮ ነው። የፈለገ ብትፈራ የኔና ያንተ ነገር እዚህ ጋር ማብቃት አለበት ትላለች እንዴ? እና ምን እንድትል ፈልገህ ነበር? ወንድሜን አሳመነ ነው አብረን ነው እንዴ? ቆይ ዴቭ ምን እየሆንክ ነው? የሶሲን ባህሪ እያወቅኸው? እሷ እኮ ለነገሮች እኩል ናት። እንደዛ ብትል እንኳን ቀስ እያልክ እያግባባት ደግሞ ወንድሞንም ቀስ እያልክ ታሳምነዋለህ። እንደዛ ይሻል። እንደሱ ለማድረግ እኮ ሞክሬ ነበር፣ ግን ስልኳ ዝግ ነው። ቢጨንቀኝ እኮ ነው አንተ ጋር የደወልኩት። ለማንኛውም አንተ ተረጋጋ፣ የሆነ መላ ጠፋም። እሺ ተስፋ አድርጋለሁ። ግን አንተ ምን ነው ሰሞኑን ጣል አደረግኝ? እባክህ ማየን በጣም እያመማት ነው። ምን የምረህ ነው? አዎ ዴቭ የምሬን ነው። ቆይ ምን ነው ያመማት? አንዴ ወገቤን አንዴ ደግሞ ጎኔን ይወጋኛል እያለችኝ ያለችው። እንዴ እና ሐኪም ቤት አልታየችም ወይ? ሐኪም ቤት መች ትሰማለች ብለህ ነው? ግን ብሩክ እኔ ካንተ ባላቅም ከዚህ በኋላ ከባድ ስራ ባሰራ እኔ ደስ ይለኛል። እሱን እኮ እኔም ደጋግሜ እየነገርኳት ነው፣ ግን በቃ ምንም አትሰማም። ግን ደግሞ እኮ አንተም አንዳንድ ነገሮች ማገዝ አለብህ። እሱን ለማድረግ እየሞከርኩ ስለሆነ እኮ ነው ሰሞኑን የጠፋሁት። በቃ እንደዛ ከሆነ ይቅርታን ተቀብያለሁ። ደግሞ በኋላ ከተመቸኝ መጥቻታለሁ። እሺ እሺ ዴቭ። ወይ አንተ ልጅ ዲያብረን አደረገ አሁን አጣርፎ መጥራቱ ተገቢ ነው? ለምን አጣርፎ ጠራኝ? ቦቼሙት የሌለ አስደበረኛል። ኧረ ላሽ አንተ የምሬን ነው እንዴ? አዎ ቦቼ የምሬን ነው። የሌለን ያስደበርኪኝ ማለሽ ነው። ቆይ አንተ የምታፈለው ትናንትና የሌለ ደባሪ ነገር ነው የሰራው። ምን አይነት ፎን ነው የሰሩት? ለትርታ ብለህ የሌለ ፒያሪን ያስደብራታል። እሱን ነው እንዴ? እሱን ኧረ እንደውም ካልክስ ፒያራችን ነች ማን ፎን ሰርታ ያስደበረች እንዴ? ቆይ እሷ ምን አድርገህ ነው ያስደበረች? ትርታ ላይ ሙድ ይዛባለሁ። ቆይ አንተ የፈለገ ነገር ቢሆን እንዴ ፒያራችን ታስቀይማታል? አንተ እያመረርክ እኮ ነው ማለት ነው። ኧረ በእናትህ ትናንትና እኮ ካንተ ከተለየሽ በኋላ እንዴት እንደደበራት እኮ ብታይ። ቆይ ለምንድን ነው ደበራት? እኔ ለሱ ብዬ ስከራከርላት እሱ ግን ለሷ ተደርቦ እኔን አስቀየመኝ እኮ ነው ያለችኝ። ኧረ ላሽ እሷና ጀራ አይደል እንደማይን ጨው ተጫውቶ ፎንቄን ያስደበራት እንዴ? ቆይ ምን አይነት ጨው ተጫውቶ ነው? እሱማ በቃ ባላገሩ ቦቼ ለመስላት ስቀውጠው እኮ ነው መተላለቅጡ መሰለ። አቴ ምሬን ነው። አዎ እኔ ቦቼ እኮ ነኝ። ቆይ ቁምጣና በረባሱ አድርገህ ነው? አንተት በበረባሱ አስጨፈርኳት እኮ ነው የምልህ። አንተ ፎንቃ አለብኝ ምናምን እያልክ ጎዳና ላይ ተንከራተተኝ ከርመህ እንዴት እሷ ላይ እንደዚህ ሙርት ይዛለህ? እሷ ላይ ሙድ እንጂ ለፎንቃ ለማትፈልገኝ ከገባኝ በኋላ ነው። አንተ ምንድን ነው ግራ የምታጋባኝ? እንዴ ታዲያ ያጭው ከሆነ ለምንድን ነው ፒያሪ ላይ እንደዚህ ጮክባት? እሱማ ጭው አንድ አካል ነው ማለትማ በቃ በተረተ ፊት እኮ ፒያራችን ላይ ጓ ማለት ተገቢ ነበር እንዴ? ግራ ገብኝ እና ሁሉ ነገር ሳክስ ነው እያልከኝ ነው? እና ታዲያ ምን አስበህ ነበር? እንደዛ በለኛ። እኔማ ፒያሪ እንደዛ ሙዷ ተጨርቦ ሳይ የሌለ ፎን የሰራህ መስሎኝ ነበር። አንተ ግን ምን አይነቱ ፍልጥ ነው ህፃን እንዴ? ደግሞ ነው ያጠፋው። እናንተ ማለት እኮ ወንድምና እህቶቼ ማለት ናችሁ። እና ታዲያ መውደድና ፍቅርን መጫወቻ ላደረገችው ልጅ ስል እንዴት እናንተን አስቀይማችኋለሁ? እኔ አላቅም አሁን እንዴት አድርገህ ሶሪ ምናምን እንደምትላት። ማንም ፒያራችን ነው? ፒያራችን ሌላም ሰው አስቀይማል። ኧረ እባክህ ተው፣ የሷ ነገር ለኔ ተው። ማለት ደግሞ ምን ልታረግ ነው? እንዴት አድርጌ ልቧን እንደምገዘግዘው አሳያለሁ። ቆይ አንተ ደግሞ ከመቼ ጀምሮ ነው ከሷ ጋር የልብ ጭውውት ነው የጀመርከው? ብቻ በዚህም አይነት ሊቃላ እንደሆነ ግጥም አድርጌ ነው የሚቀለው። እንግዲህ አታዝገኝ። አሁን መሄድ አለብኝ እኔ። ወደ ምን የምትሄደው? ያቺ ጄሪ ላገኛት። ከሷ ጋር ደግሞ ምን ጀመርክ? የሆነች ማረግባት ጭው ያለች። በቃ ቻው። የኛ ያረጋል። እንገናኝ ማታ። አንተ ልጅ ቆይ ምንድን ነው ዓላማ? ደግሞ ምን አባሽ ፈልገሽ መጣሽ? ኧረ እባክህ ምን እያደረግክ እንዳለ ማለት ነው እንደሚመስለው። ሴትዮ ምን እየወራሽ እንደሆነ ምንም አልገባኝም። በየቀኑ መንገድ ላይ እየጠበቅክ የምትቀጠቅጠኝ አንተ መሆኑን ያልደረስኩበት ነው እንደሚመስለው። እኔ አንተ እሺ እባክሽ በጣም ጎዳሁሽ እንዴ? ቀስት አልቀለድኩም። ለእኔ ደግሞ ከዚህ በላይ ቀልድ የለም። ቆይ እኔ ምን አይነት ኃጢአት ብሰራ ነው ኃጢአትሽ በርቷልና ንስሐ ግቢ የምትሉኝ? እሱማ ያንቺ ኃጢአት በጣም ብዙ ነው። እውነት ለመናገር በንስሐ ራሱ የሚታጠብ አይመስለኝም። ለዛ ነው ይሄን ደብዳቤ እየጻፍክ የምትልከው። አንቺ ልጅ ያምሻል እንዴ? አያመኝም። ማንነቱን እየቀየርክ ከጀርባ እየመጣ ከምታጠቀኝ ልብ ካለ ፊት ለፊት አትጋፈጠኝም? እኔ ቀስት አይደለም አንቺን እኔ ነኝ ያለ ጀግናው እንደራስ ኳለ መጥቻ አላውቅ። እውነት ብቻ እንዳለ እየጠበቅክ እንዳይሆን። ማመን አለ ማመን የራሱ ጉዳይ ነው። እሺ
ማንነት እንደዚህ እንደሚስጥር የሚቀር መስሏል? ቆይ ሰው ማን ነው? ያሬድ ካልሆነ ቀስቴ ካልሆነ ቤዛና ጁጃ የሚባሉ ሰይጣኖች ካልሆኑ ማን ሊሆን ይችላል? ሄሎ ይህን ነገር የግድ አጣርተሽ ልትነግሪኝ ይገባል። ሄሎ ሄሎ፣ እንዴት ነሽ? አሁን ያልኩህን አድርግ። አንቺ ልጅ ግን ከመጠን በላይ የተፈታተንሽኝ እንደሆነ ታውቁሻል አይደል? ደግሞ ካንተም ብሶ ነው ላይ ጓጥላለ እንዴ? እንደውም አንተ ነህ ከመጠን በላይ ተፈታተንከኝ። እሺ ፊዮሪ ፕሊዝ በቃ አታስጨንቂው። ሄኒ አንተ እዚህ ውስጥ እንዳትገባ። ቆይ ምን እንዳደረግን የምትፈልጊው? እሺ ትላንትና በማታውቀው ነገር ስለመታውክ ይቅርታ አድርግልኝ በለው። ግን እኮ ነው የመጣው ፈልጌ ሳይሆን ስለተሳፈጠኝ እኮ። ግን አንተ ራስህ ነህ ያለበት ድረስ ሄድከው። ቅዱስ ትክክል ነው። የጠየቀኝን ነገር በሙሉ በትክክል በመልስለት ኖሮ እዚህ ውስጥ ባልገባን ነበር እኮ። አየሽ አይደል? እሱ ራሱ አምኗል። ቅዱስ እልህ እያሰስከኝ ነው። አለበለዚያ ቼኑን ሄጄ ነው እሺ የምሸጠው። አንቺ አልሽውን ግን ካደረግኩልሽ ቼኑን ትመልሽልኛለሽ? አልመልስልህም። ግን ያልኩህን ደግሞ ካደረግክ አልሸጠው። ተግባባን? ይሁንሽ። አዝግ ነገር ነሽ። እሺ አንተ ራስህ አዝግ ነህ። እሺ በቃ ብራዘር ማየን ፋውል ስለሰራውብሽ አፉ በይ። ችግር የለው። እኔ ግን የምፈልገው እንደዚህ አይደለም። እና እንዴት ነው የምትፈልጊው? እኔ የምለውን ትላለህ። እስታይ ሄኒ በማታውቀው ነገር በስሜት ተነሳስቼ ስለሰደብኩና ስለመታውክ ይቅርታ አድርግልኝ። እሺ ይቅርታህን ተቀብያለሁ። ያው የፈለግሽውን ነው አይደል? አድርጌልሻለሁ። ሌላ ምን ቀርሽ? አመሰግናለሁ። ግን እንዲህ እንደተሳፈጥሽ የምትቀሪ እንዳይመስልሽ። የፈለከውን ነገር ማድረግ ትችላለህ። እኔ የምልህ ግን ብራዘር አንተ ምን ሆነ? አንተ ራስህ ግን ምን ሆነ? አንተ ልጅ ትናንትናም ጥያቄን በጥያቄ ስመልስልኝ ነው አጉል ያረኩ። አለካስም እሱም አለ። ለማንኛውም እኔና ፊዮሪ ጓደኛ ማቾች ብቻ ነን። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ልትቆጣጠረኝ የሞከርክ መሆኑ ነው? አዎ እቆጣጠርሻለሁ። አንተ ማን ሆነ ነው እኔን የምትቆጣጠረኝ? ጓደኛሽ። ጓደኛ ሆኖ ግን በዚህ ልክ መቆጣጠር ትንሽ አይከብድም? ብራዘር አንተ ያልገባ ነገር አለ። ምንድነው ያልገባኝ ነገር? ፊዮሪ በዛ ልጅ የተነሳ በጣም ተጎድታለች እና አሁንም ሌላ ነገር ውስጥ ገብታ እንድትጎዳ ስለማልፈልግ በቃ። አዎ በቃ። ግን ምን አስበን? እውነት ለመናገር እንደዚህ የምትሆነው አፍቅራት መስሎኝ ነበር። በዚህ ምድር እኔና እሷ ብንቀር እንኳን እንደማንፋቀር እኔም እሷም እናውቀዋለን። ከሆነ ጥሩ። ፊዮሪ ሌላ ምትይ ነገር ከሌለ እኔ ልኩ ሰው በቃ። ሌላ ምንም የለም። መሄድ ትችላለህ። እስታይ ቅዱሴ ወይ ፊዮሪ ስለሁሉም ነገር በጣም አመሰግናለሁ። ለምን ነው የምታመሰግኝ? እሱ እንኳን አንተ አይገባህም። አቦ በቃ ታወዛግ ይመቻች። ታዲያ ቤዛው ምንድን ነው ማድረግ ያለብን? ያሬድን ምን ማድረግ እንዳለብን ምንም አላውቅም። እሺ ግን የምር የሚያደርጉት ይመስልሻል? ስትል ማለት ያሬድ ላገኘው ምናምን ያሉት ምናልባት ለማስደንገጥ ፈልገው እንደ አይምሰል። ያሬድ እማዬ የሆነ ነገር ማድረግ ከፈለገች በትክክል ታደርገዋለች። እንግዲህ በቃ እንዳልሽ ቁርጠኛ ከሆነች የጊዜ ጉዳይ ነው እንጂ ታገኛለች እያልሽ በትክክል። እሺ ቆይ ሲያገኙኝ ምን ሊሉኝ ይችላሉ? ያው ምን ትልሃለች? በቃ ከዚህ በኋላ ልጅ አጠገብ እንዳትደርስ ነው የምትልህ። ከዛስ እሺ እኔ ምን እንደምላት? እሺ ነው አንቺ ስላልሽኝ እሺ አደርገዋለሁ። ያሬድ ጨርቄን ጥዬ እንዳብድ የማትፈልግ ከሆነ የምልህን ነገር ታደርጋለህ። እሺ አልኩሽ እኮ። ሌላ ደግሞ ስለ ግንኙነታችን ስጠይቅህ ምን ልትላት ነው? እኔ እንጃ ምን እንደምላት እስከ አንቺ ነገር። ያው የሆነ ሰዓት የፍቅር ግንኙነት እንደነበረን ትነግራታለህ። እንደሱ ማድረግ ትክክል ይመስልሻል? አዎ ጥሩ ሀሳብ ይመስለኛል። ግን ደግሞ ሌላም ነገር ትላታለህ። ምንድነው እሱ? ከሆነ ጊዜ በኋላ ግንኙነታችን እንደተቋረጠና እኔ መጥቼ ፍቅረኛሞችን መሆን እንደማንችል እንደነገርኩት ትነግራታለህ። ታዲያ እሱ እውነታው አይደል እንዴ? ያሬድ ቆይ ላንተ ብዬ ከናቴ ጋር እንድቆራረጥ ትፈልጋለህ? እሱም አልፈልግም። ስለዚህ አልፈልግም ማለት እኮ መለያየታችንን መቀበል አለብህ። ገባህ? አንቺ እንደፈለግሽ ልትይው ትችያለሽ። ይሄን ነገር ግን ውስጥ አይቀበለው። ያሬድ በፈጠረ ጥንካሬን አትፈታተን። እኔ እኮ እየፈተንኩሽ አይደለም። በቃ ግን ውስጤ እንደሳይሉ
እሱን እንደፈለክ። ከዚህ በኋላ ደግሞ እዚህ እየመጣ እንድታገኘኝ አልፈልግም። ቤዛ በቃ አሁንስ ነገሮችን በጣም እያከበድሽብኝ ነው። ቆይ እሺ ለምንድን ነው ያሬድ የኔስ ጭንቀት የማይገባ? ስለገባኝ እኮ እንደዚህ ተረዳውሻለሁ። ከሆነ ከዚህ በላይ እንድትረዳኝ እፈልጋለሁ። እሺ በቃ እረዳሻለሁ። አሁን መሄድ ይኖርብኛል። ወዴት ነው? አላውቅም፣ ግን በቃ ቾቻ ላግኛትና ቀለል እንዲለኝ እፈልጋለሁ። እሺ ትንሽ ልሸኝሻ። ያሬድ አሁን ምን ብዬ ነው ወደ ኋላ የምትመለሰው? እሺ በቃ ስለ ሁሉም ነገር አመሰግናለሁ። እሺ ደግሞ ሁሌም ቢሆን ደግሞ ዳትርስ ቤዚኔ ሞልሻለሁ። ቆይ ምን ሆነሽ ነው? ቆይ እሷ ማን ስለሆነሽ ነው እኔ ላይ እንደዚህ የምትበጣጠሰው? ስለማን ነው የምታወሪው? ስለዛች የሰይጣን ቆራሽ ስለሆነች ቤቲ ነው። ምን አደረገች? ቅድም ወደ አንቺ እየመጣው መንገድ ላይ ያገኘችኝና ምን ብትለኝ ጥሩ ነው መሰለሽ? ምን አለች? ዮሴ የገዛልኝን ሀብል ምናምን ብላ አልተበጣጠሰችም መሰለሽ? ላንቺም እንደዛለች እንዴ? አንቺንም አግኝታሽ ነበር እንዴ? አዎ ትናንትና የሆነ ነገር እያለችኝ ነበር። ግን እውነት ዮሴ ነው የገዛላት ይመስለኛል። ቆይ አንቺ እንዴት አወቅሽ? ሊገዛላት ያሰበ ቀን ሰፈር ድረስ ከማርክ ጋር መጥቶ አግኝተውኝ ነበር። ምን አድርጊ ብለው ነው የመጡት? ለፍቅረኛ ስጦታ ልገዛላት ስለሆነ አማክሪኝ አለኝ። እውነት አልቀረባቸውም? እንዴት? እውነት ቆይ አንቺ እንድታማርጩ ፈልጉ የመጣ ይመስልሻል? ታዲያ ለምን ይሆናል? በእርግጠኝነት አንቺን ለማስቀናት አስቦ ነው የሚሆነው። እኔን ማስቀናቱ ምን ይጠቅመዋል? ምናልባት በቅናት ተነሳስተሽ ያው በተደጋጋሚ ስለሱ እንድታስቢ ሊሆን ይችላል። እኔ ሄቨን ነኝ እንደዛ ማደርገው? አይገርምም? መቼም ቢሆን ሊፈጠር ማይችል ነገር ነው። እኔ ግን ስድስተኛው ስሜት የሆነ ነገር ሹክ እያለኝ ነው። ምን ሹክ አለሽ? ዮሴያስና ቤቲ የውሸት ፍቅር የጀመሩ ነው የሚመስለኝ። ለምን? ምክንያቱም በሱ ዙሪያ በጣም የሚያማምሩና አሪፍ አሪፍ ቺኮች ስላሉ እሷን ምርጫ ያደርጋል ብዬ መቼም አላስብም። ፍቅር እኮ በውበት አይለካም። ሊሆን ይችላል፣ ግን ደግሞ ዮሴ ውበት አድናቂ ነው። እስቲ የሚሆነው ማየት ነው። እኔ ግን ዮሴ አንቺን ለማስመጥ ቤቲን እየተጠቀመ ነው የሚመስለኝ። እንዴት እንደዛ አሰብሽ? ስድስተኛው ስሜት የነገረኛ። ኡፍ አንቺና ስድስተኛ ስሜቶች ደግሞ ቅጣጣችሁ። እንደው ጄሪ ምን አለች በኝ? ይሄ ነገር እውነት ባይሆን ታያታለሽ። ጄሪ በእናትሽ ጨዋታን ቀይር። እሺ ታውቂያለሽ ግን ፎንቄ ይሄን ከፍ በጣም ያሳዘነኝ ነው። እኔስ ብትል በጣም ነው አንጀቴን እየበላው ያለው። አሁን እቺ ሰይጣን ቁራሽ ግን ቆየ ስንት ነው እኮ ያበላሸችው። እኔ ማስጠረጥር ማለት ነው ይሁን የሚያማት በሽታ ያለ ነው የሚመስለኝ። አረ እንደውም ሳልነግርሽ መንገድ ላይ ጠብቆ የሆነ ሰው እየገባላት ነው መሰለኝ። ማለት ቀደም ያለውበት ድረስ መታጓል ትፈልጋ ነበር። ቆይ ደግሞ ምን አደረክ ብላ ነው? መንገድ ላይ እየጠበክ የምታቀናብረኝ አንተ ነህ። በዛ ላይ ኃጢአትሽ በዝቷል ንስሐ ግቢ የሚል ወረቀት የተሰጠኝ ነው ምናምን አለች። እቺ ልጅ ያማታል እንዴ? ቆይ አንተ እንደዚህ ታረጋለህ ብላ እንዴት ጠረጠረች? ያው ከዚህ በፊት ስለገረፍኳት ይሆናል። ታዲያ የፈለገ ብገርፋት አንተ እኮ ቀስቴ ነህ። ማንንም ሰው ከጀርባ እንደማታጠቃ ጠንቅቃ ታውቃለች። እሺ ያው እባክሽ ሁሉም ሰው እንደራሷ እየመሰላት ይሆናል። እሱስ ልክ ነህ። ቆይ ዛሬ ያሬድን አግኝተው ነበር እንዴ? ያው አግኝቼው ነበረ። የሆነ ስፓት ደቅ ብሎ ቤዛን እየጠበቃት ነበር። በቃ የሆነ የተፈጠረ ነገር አለ ማለት ነው። ምን አይነት ነገር? አሁን ከደቂቃዎች በፊት ደውላልኝ ነበር። እና ምን አለች? ላገኝሽ ፈልጋለሁ ብላኝ እኮ ነው ከቤት የወጣሁት። ከዛን አንተን አገኘው። ግን ፎንቄ የሆነ የተፈጠረ ነገር አለ እርግጠኛ ነኝ። ምን ሊሆን ይችላል ታዲያ? አላውቅም፣ ግን በእርግጠኝነት ጥሩ ነገር ያለ አይመስለኝም። ፎንቄ ግን ለምን የቤዛ እናት እግር ስር ወድቀን ይቅርታ ምናምን አንጠይቃት? አይ ይህ ሀሳብ እንኳን ጥሩ አይመስለኝም። ቆይ ለምን? ምክንያቱም ወላጆች እንደዚህ አይነት ነገር ለምናቸው ይቅርና ጭራሹን መስማት ነው እሺ የማይፈልጉት። ግን እኮ አንቺ ታስቢው ራሱ እሳቸው ያደረጉት ነገር ትክክል አይደለም። ተው እንጂ ቀስቴ፣ ሁሉም ወላጅ እኮ የራሱ የሆነ እውነት አለው። እሺ ምን አይነት እውነት? ሰማኛለህ ፎንቄ፣ በዚህ እድሜ ፍቅር መጀመር ትክክል አይደለም። እሺ ግን እኮ አንድ የተፈጠረ ነገር ለማስቆም መሞከር ሌላ መዘዝ ይዞ ሊመጣ ይችላል። እሱማ ልክ ነህ፣ ግን ደግሞ ይሄ ነገር ለወላጅ በጣም ከባድ ነው። እና ታዲያ ዝም እንበል እያልሽኝ ነው? አዎ ይኸውልህ፣ ዝም ብለን ማለት የቤዛ እናት ንዴታቸው እስኪበርድላቸው ድረስ መጠበቅ ይኖርብናል።
እሱማ ልክ ነሽ። ስማኝ ቀስቴ፣ አሁን ቤዛን ማግኘት ስላለብኝ እኔ ልሂድ። እሺ እንደዛ ከሆነ በቃ እኔም ስፒዶ እየጠበቀኝ ነው። ስን ማግኘት ይኖርብኛል። እሺ በቃ ቻው በል። እና አሁን እኔ ምን እንዳደርግልሽ ነው የፈለግሽ? እየጠበቀ የሚያጠቃኝ ሰው ማን እንደሆነ እንድታጣሪልኝ እፈልጋለሁ። እሱም ደግሞ ከየት ብዬ ነው ላጣራ የምችለው? እሱን አላውቅልሽም፣ ግን ደግሞ የሚያጠቃኝ ሰው በቤዛ ዙሪያ ያለ ሰው ነው እኮማ። ምናልባት ቹቻ ወይ ደግሞ ቀስቴ፣ አለበለዚያ ያሬድ። ታዲያ እነሱ የምጠረጥሪ ከሆነ ራሳቸውን አትጠይቂያቸው? ልጠይቃቸው ሞክሬ ነበር፣ ግን ሁላቸውም ውሸታሞች ናቸው። እና አንቺ እንዴትም ብለሽ የሰውየውን ማንነት እንድታጣሪልኝ እፈልጋለሁ። አልችልም። ሳትወጂ በግድሽ ትቻለሽ። ሴትዮ አልችልም አልኩሽ እኮ። ኧረ መዳፈር! አንቺ እኔን እንዴት ነው የምታወሪኝ? እንግዲህ በሚገባሽ ልክ ነው እያወራሽ ያለሁት። ምን ነው እጄ ላይ ያለኝን ያንቺን ብዙ መረጃ ረሳሽው እንዴ? አረሳሁት። እና ገና ለገና አንቺ የሆነ ነገር ታደርጊያለሽ ብዬ ተመሳሳይ ስህተት መስራት ሰልችቶኛል። እውነት ሰለቸሽ? አዎ ጸጋ፣ በጣም ነው የሰለቸኝ። እሺ እንደዛ ከሆነ የቤዛን እናት አድራሻ አንቺ እንደሰጠሽኝ ለቤዛ ነግራታለሁ። አትርከሚ ማለት አስፈራርተሽኝ የማሚን ስልክ እኔ እንደሰጠውሽ ነግራታለሁ። ምን የምርሽ ነው? አዎ ጸጋ፣ ባይገርምሽ ሁሉም ነገር ነው የሰለቸኝ። የፈለግሽውን ነገር ማድረግ ትችያለሽ ከዚህ በኋላ። ማለት ሌሎቹንም ቮይሶች መስጠት ትችያለሽ እያልሽኝ ነው? በትክክል። ተይ ሄለን፣ አጉል አትዳፈሪኝ። እስካሁን ያልገባኝ ግን አሁን የገባኝን አንድ እውነት ልንገርሽ። እስኪ ንገሪኝ ልስማሽ። አንቺ ጋር ያለኝን ፋይል ለቤዛ ብትሰጪ ሊያሳጣኝ የሚችለው ቤዛን እንጂ ህሊናዬን አይደለም። ኧረ እባክሽ። እሺ እስከ ዛሬ ጥፋቶቼን ለመሸፈን ስል የምሰራቸውን ስህተቶች ሳስብ ምን ያህል አእምሮዬ እንደሚበጠበጥ እኔ ነኝ የማውቀው። እናማ ከዚህ በኋላ ቤዛን ጓደኛዬ ለማድረግ ህሊናዬን ከማጣ ህሊናዬን አግኝቼ ቤዛን ባጣ ይሻለኛል። እርግጠኛ ነሽ? በጣም እርግጠኛ ነኝ። የኔና የቤዛ እህትነት ፈጣሪ ካለው ይቀጥላል፣ ካልሆነ ደግሞ ያው ፈጣሪ እንዳለው ይሆናል ማለት ነው። አንቺን ግን ልቦና ይስጥሽ እሺ? ኧረ ጥጋብ፣ ቆይ እቺ ልጅ ምንድነው እንደዚህ ልቧን ይነፋ? ቤትሻ እንዴት ነሽ? አላለ የሆነ ስለመጣሽ በጣም ደስ ብሎኛል። እንዴ ምን ነው ፍቅረኛሞች መሆናችን ረሳው እንዴ? ያው የውሸትም ቢሆን እሱማ ልክ ነሽ። ስለዚህ አንዲት ፍቅረኛ የምታደርገውን ነገር ነው ለማድረግ የሞከርኩት። ጥሩ አድርገሻል። ለመሆኑ ምን እየሰራክ ነበር? አረ ዝም ብዬ ነው እዚህ ሰፈር ሳውደለድል የነበረው። አንተ ልጅ ግን ተው። ደግሞ ምን አረኩ? እንዲህ ሰፈር ለሰፈር ስተውደለድል አንዷ ደግሞ አፈፍ እንዳታረግህ። ባክሽ ያሳስብሽ። የቤትሻ ብቻ ነኝ እላቸዋለሁ። ጉሽ የኔ አባት። እዩሲ ወይ ቤትሻ አንድ ነገር ልጠይቅ? እሺ ምንድን ነው? ትላንትና ሄቨን አግኝታት ነበር እንዴ? አዎ አግኝቻት ነበር። ግን አንቺ ለምን ጠይቅሽ? አይ ዛሬ በአጋጣሚ አግኝቻት ነበር። እና ምን አለች? ይሄንን ሀብል አይታ እዩሲ ነው አይገዛልሽ ስትለኝ ያው ግራ ገባኝና እኔ በደፈናው አልኳት። የምርሽ ነው ቤቲ? አዎ የምሬ ነው። ግን ቆይ ምንድን ነው ነገሩ? ቢንጎ እንደ ቀል ያደረኩት ነገር ሰርቷል ማለት ነው። አይሽ አልገባኝም። ዮሲ የሄቨንን ትርታ ለማዳመጥ የፈጠርኩት ጨዋታ ነው ስትል ትላንት ከማርክ ጋር አግኝቻት ነበር እና ለቤቲሻ ጊፍት ልገዛላት ነው አልኳትና እንድታማርጥልኝ ጠየቅኳት። አሁን በደንብ ገባኝ። ለዛ ነው አይኗ የቀለው ማለት ነው። አይኗም ቀልቷል እንዴ? እንዴ ደም እኮ ነው የመሰለው። የታባቷ። እኔ ግን ያልገባኝ ዮሲ ለምንድን ነው እንደዚህ አይነት ጨዋታ መጫወት የፈለከው? ለራሷ እየሰጠች ያለችው ቦታ በጣም ያናደኛል። ማለት በጣም ቆንጆ እንደሆነችና ማንም እንደማያሰምጣት ነው የምታስበው። እሱ እንኳን ልክ ነህ። እኔም ያንን ነገሯን አስተውየዋለሁ። እኔ ደግሞ እልህ ሲይዘኝ እንዴት እንደሆንኩ ታውቂኛለሽ አይደል ቤቲሻ? በደንብ እንጂ። ለዛም ነው ባንቺ አስቀንቼ የልብ ትርቷን ማዳመጥ የፈለኩት። ልክ ነህ። ግን ደግሞ ይሄ ጨዋታ እዚህ ጋር ቢያቆም ጥሩ ይመስለኛል። ለምን? ምክንያቱም እልህን ይወልድና በኋላ ልጅ ፍቅር ውስጥ ቢገባ ሌላ ጣጣ ነው የሚሆንብን። ምን አይነት ጣጣ? እዮሲ በሷ ምክንያት የምትጋፈጠው እኮ ኤክሷን ወይም ደግሞ ታላቅ ወንድሟን አይደለም፣ እንደ አውራሪስ የምንፈራዋን አባቷን ነው። እሱንም አውቃለሁ። በዛ ላይ ደግሞ ብዙ የመዝለቅ ፍላጎቱ ስለሌለ አጉል ባትነካካ ባይ ነኝ። የምትይው ነገር እኮ በሙሉ ይገባኛል፣ ግን ደግሞ ንቀቷን ሳስበው በጣም ነው የሚያበሳጨኝ። ለንቀቷ ተመጣጣኝ የሆነ ቅጣት እንቀጣታለን። ምን ታስባለህ? እስኪ የሚሆነው እናያለን። ቆይ ለምንድን ነው እንደዚህ አጣርፍ የጠራኸኝ? መቼስ ናፍቀሽኝ እንደማይሆን ታውቂያለሽ። አይመስለኝም።
እንዴት? ፊት ላይ የሚናፍቁት ውር ሲል እየታየኝ ነው። አረ የማን ፊት? ያንተ ፊት ላይ ነው። ለነገሩ ናፍቆትም ምንም እኮ የሚነበበው የሰው ፊት ላይ ነው። ቆይ ምን ማለት ፈልገህ ነው? አይ ያንቺ ፊት የሴት ጉባሬ ፊት ስለሚመስል ናፍቆትም ፍቅርም አይነበብበትም ብዬ ነው። አንተ ልጅ እንደምን አትፍለው? አየሩ ነገር ከሻይ ማፍላት ለምዶብኝ እኮ ደቡላ ሳገኛ አፍላ ይልኛል። ቡጭ ወይ ጀርጂ ለምን ነበር የፈለከኝ? ለምን ነበር የፈለኩሽ? ብቻ ረስቼዋለሁ እንደማትለኝ ተስፋ አደርጋለሁ። የጉባሬ ፊትሽን ሳይ እንኳን ጎን ውስጥ ያለው ነገር ሁሉ ብን ብሎ ጠፋብኝ። አንተ ልጅ አሁን ትዝ አለኝ። ምንድን ነው እሱ? ይኸውልሽ ትናንት የቀረሽውን ቪዲዮ ትሰጭኝና አንቺ ጋር ያለውን ደግሞ ታጠፊዋለሽ። ምክንያቱም አንቺ ጋር ነው ስለማይገባው። አዝናለሁ ቦቼ፣ ፈጽሞ ልሰጥህ አልችልም። ይገረዛ ደፋር አልሰጥም ስትይ እኮ ሌላ ነገር ይጠየቅሽ ነው መሲው። አሁን ክፉ ደግ ብለን መነጋገር ይሻላል። ተሰሚኛለሽ ስትይ የወደፊት ሚስቴ ፎቶም ሆነ ቪዲዮ ሊኖር የሚገባው እኔ ባለው ጋር ገባሽ? ደንቄ ይባል ምን ማለት ፈልገሽ ነው? ትናንትና ቁምጣ ለብሰህ ስትጨፍርልኝ እውነት የወደደች መስሎኝ ነው እንዴ? እና ታዲያ ቀልዳለ? እኔ ወደ አንተ እየቀረብኩ እንደሆነ ስታውቅ ቅናት አንጨርጭሯት ነው። እሺ የምርሽ ነው እንዴ? አዎ ቦቼ ምሬ ነው። እስቲ እንቃበል። ምን የሆነ ቃብያለ ንገርኛው። እኔ እቺ ትርታ የምትባል ዞራ እንኳን እንዳታክ ማድረግ እችላለሁ። ብቻ ልታጣይ ነው አይደለም? እና እሷ አንተን እየቀረበች ያለችው ከኔ ጋር ስለያዛት ብቻ ነው። ስለዚህ ነው ቦቼ እኔ ለቀናት አንተን ማግኘት ባቆም ትርታ የምትባል ዞራ እንኳን አታይህም። የምርሽ ነው እንዴ? አዎ ምሬ ነው። ካላማከኝ ሰሞኑን ካንተ ርቄ ማንነቷን ላሳይህ እችላለሁ። ወይኔ ቦቼ ሁሌ ከስተቱ ማይማር ምን አይነቱ ካንቱ ነው በእናትሽ። ለዛ ነው ሁሌም ቢሆን ረጋ ብለህ አስብ እያልኩ ያለሁት። ገባ? ቆይ ታዲያ አንቺ ለምንድን ነው እያሰብሽልኝ ያለሽው? ኧረ እኔ እንጃ። አፍቅረሽኛል? ማን ምን ይመስላል? ጎማሪ ቦቦታ ለዚህ ጉሬላ የምር ቀስ ስለ ፎንቃ እየነገርከኝ ያለው ነገር በአጠቃላይ የሌለ ነው። ፎንቃ እንድፈራ ያደርጋል። እባክህ ሁሉም የተጻፈለትን ነው የሚኖረው። ግን ቢሆንም ፎንቃ ውስጥ ያላችሁ ሁላችሁም አይነቱ ይለያይ እንጂ ከባድ ስታፍ ላይ ናችሁ። ብቻዬንን ምክንያት አደረገች ካለኝ ምናምን ልትለይ ባለው ነው። እንደዛ እንኳን አይደለም፣ ግን ዝም ብዬ ሳስበው የሆነ የሚጨንቅ ነገር አለ። እባክህ አትጃጃልብኝ። ይልቅ አንዷን ጠብ ብታደርጋት ጸዲ ነው የሚሆነው። ምናልባት መጃጃሉ እሷን ጠብ ካረኩ በኋላ ቢመጣስ ብዬ ነው። እንዴት ማለትማ ልክ እንደዛ ነው። ወይኔ ልጅ አንተ ምርም እየጀዘበ ነው። አረ ከባድ ስታፍ ላይ ነው። በቃ በስድስታው ነው ሪንክ ይችላል። ሃይ ጋይሶች እንዴት ናችሁ? አለን። ቆይ እስካሁን አላገኛትም እንዴ? ሄጄ ነበረ ግን ደግሞ ምን እንደሆነ አላውቅም። እግሬ መልሶ እዚህ ቦታ ላይ አመጣኝ። ነይ እስኪ እዚህ ጋር ደቅ በይ። አሁንስ ነገሮች እንዳለ እንዴት ምርር እንዳሉ ያሬዱ ካንተ ባላቅም አንድ ነገር ልንገርህ። ምንድነው እሱ? ፈጣሪ አብዝቶ የሚወደውን ሰው አብዝቶ ይፈትነዋል ይባላል። እናማ ያንተና የቤዛ ፍቅር የተፈተነው ፈጣሪ ፍጻሜያችሁን ሊያሳምረው አስቦ ሊሆን ይችላል። ተስፋ አደርጋለሁ። እስካሁን አላገኛትም እንዴ? አግኝቻት ነበር። እና ታዲያ ቆይ ምን አለች? ከዚህ በኋላ እንዳላገኛት አስጠንቅቃኝ ሄደች። በቃ ተለያየን። መሪር ነው ሀዘኑ አለ ዘፋኙ። እኔ የምለው ምንድን ነው? አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ምን መሰላችሁ? ታምሪያለሽ እያለ ሚቀብ ሄይ ሚኪ፣ እንዴት ነሽ? አንቺ እንዴት እዚህ ተከሰትሽ? በእናትህ ወደዚህ ያለ ሰው መጣው። እስቲ እንኳን መጣሽ። አቡ እዚህ ጋር ደቅ በይ ብልሽ ይደብርሻል እንዴ? ለምን ደብሮኛል ብለህ ነው? ምናልባት ቀሽቲላ ስለሆንሽ አይመጥነኝም ነው አውቃት። አታዝገኝ በእናትህ። እስቲ ደቅ በይ። ምርጥላ ምን ይምጣልሽ? ሻይ ቡና ወይስ ቀዝቃዛ ነገር? ምንም አያስፈልግም ነገር። ባዶ ቤት መጣሽና እኮ ልጅ አጋባሽ። ምን ይሻልኛል? ጨዋታ በቃ ከሰፈራችን ነው አይደል? ምን ታረጋለሽ? ያራዳሊ ሰለፍቲና እኛ ሰፈር በኩፖን እንደ ስኳርና እንደዚህ እድል ያደርጉሻል። ምን ያው ጨዌ ነው። ልክ ነህ። አቡሽ አደረገኛል እንዴ? አቡሽ ምን ነበር? አቡሽ እንደኛ ቆንጆ ልጅ። አረ ምርጥላ እኔ አቡሽ የሚባል ቆንጆ ከተወጠርኩ ራሱ አይቼ አላውቅም። ግድ የለም ትንሽ አስተፍ። እኔ እርግጠኛ ነኝ እንዴ ማሰብ የሚባል ነገር ነው የማያስፈልገው። እርግጠኛ ነህ? በጣም 100% እርግጠኛ ነኝ። ይሁንልህ። ቆይ ምን ነገር ጣለሽ?
አፋልጉኝ ብዬ ነው። ኦኬ እሺ፣ በጣም ቆንጆ። አሁን ስላጠፋውና ስለተፈላጊው ግለሰብ ንገሪኝ። ስሙን፣ እድሜውን፣ የቆዳ ቀለሙን፣ ሲወጣ ምን አይነት አለባበስ እንደለበሰ አጠር አድርግሽ ንገሪኝ። ስሙ አቡሻ ይባላል። የቆዳ ቀለሙ ደግሞ ወደ ቀይነት ያደላል። ጨዋ ታዋቂ ነው። ከዛ ባለፈ ደግሞ መልኩ ካየው በጣም ነው የምደነግጠው። ሊገኝ ይችላል ግን ምርጥ ይወደድብሻል። ምንድነው የሚወደድብኝ? ያው ማስከፍልሽ ወረታ ነው። ለሱ አታስብ። እንደዛ ከሆነ ይቻለኛል ነው የምልሽ። ቆይ ለምንድን ነው ግን ስልኩ የማይሰራው? እንጃ፣ ምናልባት ባትሪ ዘግቶበት ምናምን ይሆናል። እሱ ነው የት ነው ያለው? የት ነው ብለሽ ነው? የዛች ልጅ የልጆቹ እናት ጋር ነው። እዛ አብራት ቡና ያፈላል። ያቺ 8 የወለደችለት ጋር? አይ እሱ መቼ ተኝቶ በስምንት ብቻ ተፈቱ አይመስለኝም። ብቻ ሌላው ማይለ እንደማትለኝ ተስፋ አደርጋለሁ። ይኸውልሽ የወንድሜ ሚስጥር በውስጤ ሊያዝ ብዬ ነው እንጂ ይኸውልሽ ሰፈር ውስጥ ያሉ ፈልፈላ በሙሉ እሱ ነው ይባላል። ግን ሁሉንም ተጋግዘን እናሳድጋቸዋለን። ይሁን አለጣለም። እሺ ግን እሺ ካልከኝ ስራ ቦታው ድረስ ሄደን ሰርፕራይዝ እናደርገው ደስ ይለኛል። እንዴ የት? ለቤቱ? አዎ። አይ እሱ ቦታማ አይመጥንሽም። እሱ አይሆንም ለአንቺ። አንተ ብቻ እሺ በል እንጂ ለሱ ችግር የለውም። እስቴል ግን እኔ የለሁበትም። እሺ ችግር የለውም። ቆይ አንቺ ልጅ ግን ምንድነው ኮቴ መከተል አበዛሽ ነው? እየናፈኩሽ ነው? ማን ሄቨን ነው የምትናፍቀኝ ማለት? ቆይ ምን ነው ካልተናገርሽኝ አልክ ማለት? ሰፈሪ ላይ ቆመ ያለው እኮ አንተ መሰልክ። ይኸውልሽ ብቻ እዚህ ድረስ የመጣሁት አንቺን ፈልጌ ይመስሎሽ እንዳይሆን። እሺ እኔን አለመፈለግን አንድ በቂ ምክንያት ንገረኝ። እሱን ላንቺ ማስረዳት ግዴታ የለብኝ። አንተ ልጅ ግን ምን ሆነሃል? ምን ሆንኩኝ? በሳት እኮ ፍቅረኛ ጋር ነበር መሆን የነበረብህ። አሃ ቤትዬን ለማለት ፈልገሽ ነው? በትክክል ለቤትዬ ምርጥና ደስ የሚል ጊዜ ስለምሰጣት ምንም እንዳያሳስብሽ ከሆነ ጥሩ። ለማንኛውም የገዛውላትን ሀብል ወደድሽው የሚባል ነገር ደግሞ ሰማሁ። እውነት? አዎ። ማን ነው ወክ እንደዚህ ያለ? ይመስለኛል ወፊቷን የነገረች። ምን አይነት ምስኪን ወፍ ናት? ማለት ምንም የሰውን ስሜት መረዳት የማትችል ቀፎ ወፍ ነች። በይ ወፌንማ እንዳትናገሪብኝ። ትክክለኛ መረጃ ማቀበል ራሱ ካልቻለች መሰደብ ራሱ ሲያንሳት ነው። እሺ ትክክለኛው መረጃ ምንድነው? ለፍቅረኛ በገዛው ሀብል ላይ ምንም ማስተያየት አለመስጠቴ ነው ትክክለኛ መረጃ። ብቻ ይሄን እንዳምንሽ እየጠበቅሽ አይደለም አይደለ? ምናልባት ወፍን መስማቱ ነው ስህተት። ቆይ ወፌን ጠላሻት እንዴ? የበረረ ሁላ እኮ ወፍ አይደለም። እንዴት? አጉል ቦታ ሊገኝ የሚችል አሞራም ሊሆን ስለሚችል በላባዋ ብቻ አትሸወድ። ቆይ አንቺ ልጅ ግን ስንት አመትሽ ነው? ምን ያደርግልሃል? ንግግርሽ ሁሉ ያዛውንት ሆነብኝ። ንግግሬ ሁሉ ያዛውንት ከሆነብህ በጨቅላ አይምሮ ሰምተኸኝ ይሆናል። ቆይ ማን ነው እንደዚህ የምትናገሪው አንቺ? እዮሲ አሁን ወደ ቤት መሄድ ስላለብኝ መልካም እቺኒ ወዳል እዮሲ። እኔና አንቺ አልጨረስንም። እሺ ግን የፋራ ሀሳብ ቢሆንም ግን ከባዶ ይሻላል። ምን ነው ሻው ነው የፋራ ሀሳብ? አረ ቀስቴ እንደዛ ይባላል። ያፈቀሩ ሰዎች የሚያዩበት መነጽር እኮ የተለየ ነው ይባላል። በቃ በእናንተ ቤት ሙድ ይዛችሁ ሞታችኋል አይደል? አረ ሙዳሊዝም ብራዘር። ግን አንቺ ነሽ። በቃ እሺ እንደዛ ከሆነ ጥሩ ጊዜ አናጥፋ። ተነሳና አንተ ቹቻን ከቢዛለ ይይልኝ። ከዛ ቤዚቲም ብቻ አላገኘት። ቀስቲ ለምንም አማራጭ የለም። አረ ብራዘር ይኸው ዛሬ ልባቸው እኮ ራሳቸው እየመጡ ነው። በቃ ስፒዶ ተነሽ፣ መንገድ ልቀይር ትችላለች። ያሬድ ቆይ ምን እያደረክ ነው? ምን አረኩኝ ቤዚ? ቆይ እዚህ ጋር ድጋሚ ተቀምጠላ ጠብቀኝ ቃል ገብተህልኛል ነበር እንዴ? አሁንም ቢሆን እኮ ቃሌን አልጠፋም። ታዲያ ቃልህን ካላጠፍክ እዚህ ምን ታደርጋለህ? ቤዚ አንቺን ለመጨረሻ ጊዜ አንድ ነገር ላስቸግርሽ ነው የመጣሁት። ምንድነው እሱ? ለመጨረሻ ጊዜ ካንቺ ጋር መደነስ ፈልጋለሁ። ምን? አንተ ልጅ ያማሃል እንዴ? አዎ ያመኛል። በቃ ካንቺ ጋር መለየቱ ሳስበው እንደ እብድ ያደርገኛል። በእናትሽ ቹቻ፣ እኔ ግን ይሄ ልጅ ምን ባረገው ነው የምገላገለው? ቤዚትዬ ተረጋጊና የሚለውን ነገር እስቲ እንስማው። እሺ ቀጥል። ምንድነው? በቃ ቤዚ እንዳልኩሽ ካንቺ ጋር መደነስ ፈልጋለሁ። ቆይ እኔ እናንተ መች መጀመሪያ ደንሰን የምናውቀው ነው ለመጨረሻ ጊዜ እንደንስ የምትለው? ቢሆንም በቃ ለመጀመሪያም ለመጨረሻም ጊዜ አብረን እንደንስ እኮ። እኔ ቤዛ ነኝ እንደ እብድ እዚህ መሀል መንገድ ላይ የሚጨፍረው? እንዴ ቤዚ እንደምታዩ እኮ መንገዱ ላይ ማንም የለም።
እሺ እንጨፍር ተባለ። እኔ እንኳን በጨፍር ዘፈን ኬት ነው የሚመጣው? አረ ቤዚቲ አንቺ ብቻ እሺ በይ እንጂ ዲጄው ከቻስ ነው። አረ ቹቹሻ በእናትሽ የሆነ ነገር አርጊ። ቀስቲ አንተ እንኳን የሆነ ነገር አትለው? አማራጭ የለም። አረሳም ውለታሽን ምክርሽን ደግነትሽን ምንጊዜም ምን ያረሳሽም ሳልጠራሽ ውዬ እንኳን አላውቅም ያላንቺ ማንም የለኝም የኔ ነሽ እስከ ዘላለም ከወርቅና ካልማዝ ሚዛን ከሚደፋው ይበልጣል ተፈጥሮሽ የማይገመተው ብዬ ብፈልግ ሀገሩን ባሰስ መቼም ትዕግስትም ችሎታም ወደረም አልተገኘልሽም ብዬ ብጓዝም ሀገሩን ባሰስ መቼም ቃል ኪዳን እምነቴም አይፈርስም ባንቺ አልለወጥም። አንቺ ካልሽ እኔ ቦድስ እንዲሁ እንዳለ መሽቶ ቢነጋ ደስ ይለኛል። ያሬድ በእናትህ እኔ ቃሌን አክብሬያለሁ። ስለዚህ አንተም ቃልህን አክብር እሺ? የኔ ቆንጆ አንድ ነገር ረስተሻል። የኔ ቆንጆ አትበለኝ አንተ እንከፍ። እንዲህ ነው የኛ ህይወት። ሳይጀመር ሁሉ ነገር አበቃ። ፈጣሪ